አው ክርስቲያኖች በነገራችን ላይ በቤተ መቅደስም ሆነ በማንኛውም ህይወታችን ላይ ድርሻችንን ማወቅ አለብን። ማን ምን ቦታ መሆን እንዳለበት መጠንቀቅ አለብን። ይሄንን ያለ ማወቃችን በጣም ብዙዎቻችንን ዋጋ አስከፍሎናል። ሰሚ የሆነው ተናጋሪ ሲሆን፣ ተናጋሪ የሆነው አድማጭ ሲሆን፣ መምራት የሚጠበቅበት ሲቀመጥብን፣ የመቀመጥ የሚጠበቅበት ተነስቼ ካልመራው ሲል ይሄ ነው ብጥብጥ የሚፈጥረው። ድርሻን አለማወቅ። ቤተ መቅደስ ውስጥ ገብቶ መገልገል የሚጠበቅበት አገልጋይ ካልሆንኩኝ ካለ ማገልገል እየተጠበቀበት ኃላፊነት እያለበት ደግሞ አይ አልፈልግም ብሎ ገሸሽ ሲል ይሄ ድርሻና ቦታን አለማወቅ እና እንደዚህ አይነቱን ነገር ነው ዳታን፣ አቤሮን፣ አሳፍና ቆሬ አመጽ ያስነሱት። ድርሻቸውን አላወቁም፣ መመራት አልፈለጉም፣ በሙሴና በአሮን መተዳደር አልፈለጉም። ስለዚህ ውረዱና እኛ ህዝቡን እንምራሉ። ሙሴ ይሄን ነግሮ አልበቃ ብሎ ተንበርክኮ ለመነ፣ ተማጸናቸው፣ እባካችሁ ተው አለ። ምክንያቱም እያመጹ ያሉት ሙሴ ላይ አይደለም፣ ማን ላይ ነው? እግዚአብሔር ላይ ነው። አንዳንዴ በነገራችን ላይ እኛም ራሱ አንረዳም። ለእግዚአብሔር ተቆረቆርንና ጠበቃ ቆምንለት ብለን ሰዎችን ስንሳደብም ሆነ ክፉ ነገር ስናረግ እየተናገርነው ያለነው ግለሰቦቹን ብቻ ላይሆን ይችላል። በነገራችን ላይ ንጽህናቸውንም ሆነ ርኩሰታቸውን የሚያውቀው ማን ነው? አንዳንዶቻችን ለእግዚአብሔር ጠቀምን ብለን የምንሳደብ ስላለን ለአምላካችን አገልግሎት ቀናኢ ነን በምንልበት መንፈስ ውስጥ ሆነን የማይገባ ነገር ስናደርግ እንታያለን። እና እነዚህ ሰዎች የራሳቸውን ጥቅም ለማስከበር ነው በነገራችን ላይ ለእግዚአብሔር ቀናኢ የሆኑ ይመስል የተጠጉት። እና አይሆንም ብሎ ቢለምን አመጻቸው በሱ ላይ ሳይሆን በእግዚአብሔር ላይ እንደሆነ ቢነግራቸው አልሰማም አሉ። ይሄ ብቻ አይደለም፣ በጣም እኮ ነው የሚገርመው። ቤት ገብታችሁ ብታነቡት በጣም ነው የምትደነቁት። እነዚህ ሰዎች ሙሴና አሮንን ካሉበት ክብር ዝቅ አድርገን እኛም ራሳችን ወደ ላይ እንወጣለን የሚል ሐሳብ ስለነበራቸው ለዚህ ተዘጋጅተው ነበር። በመጡባቸው በየድንኳን በየመንበሮቻቸው ልብሰ ተክህኖ አሰፍተው ማዕጠንት አዘጋጅተው ገብተው ቤተ መቅደሱን ለማጠን ዝግጁ ነበሩ። ምንም የከለከላቸው ነገር አልነበረም። እና ድፍረታቸው በጣም ነው የሚደንቀው። የእግዚአብሔርን አገልግሎት ቤተ መቅደስ ለነሱ ጥቅምና ለነሱ እርካታ ሲል ተቻኩለው ለመግባት እሱን ራሱ አልጠየቁትም። እሱን ራሱ ፈቃድ አልጠየቁትም። ማረግ ስለሚችሉና ማረግ እንደሚችሉም ስላወቁ ብቻ ለማረግ ቆረጡ። እግዚአብሔር አምላክም ሙሴ ተንበርክኮ ሲለምናቸው፣ ሙሴ ተንበርክኮ ሲማጸናቸው አልሰሙም። ልብሳቸውን ለብሰው ማዕጠንታቸውን ይዘው ወደ ቤተ መቅደስ ለመግባት ተንደርድረው መጡ። ደግሞ እኮ የሚገርመው እነዚህ አራት ሰዎች አራት ሆኖ ቢያጠፉ ምን አለበት? ሌላውንም ሰብስበው በቁጥር 250 ናቸው። ግማሹ ሙሴና አሮንን ይከራከራል፣ ግማሹ እዛ ውስጥ የእስራኤላውያን የነበሩበት ድንኳኖቻቸው ላይ አመጽ ይቀሰቅሳል። ምን እያለ መሰላችሁ? የሙሴና የአሮን የኃላፊነት ጉዞ ሊያበቃ ነው፣ አብቅቷል። ስለዚህ እነዚህ የሚተኩት አራት ሰዎች ስለሆኑ ህዝቡ ለዚህ መዘጋጀት አለበት ብሎ በእኛ በዘመናዊ ቋንቋ ፕሮፓጋንዳም ብለው ይነዙ ነበር። ውስጥ ህዝቡን ሰላም ይበጠብጡ ነበር። እግዚአብሔር ሁለቱንም ነው ያያቸው። ቤተ መቅደሱን የደፈሩትንም ህዝቡንም ጭምር ያስደነገጡትንም ሰዎች አየ። እነዚህ ሰዎች ማዕጠንታቸውን ልብሰ ተክህኗቸውን አድርገው ሲመጡ ሙሴ ለአሮንም ነገረው፣ አንተም ልብሰ ተክህኖን አድርግና አብራችሁ አጥኑ፣ እግዚአብሔር እዛን ጊዜ ላይ መቅሰፍቱን ምን እንደሚያደርግ እናያለናል። የሚገርማችሁ እነዚህ ሰዎች በድፍረት ስላለን ብለው ልብሱን አጥልቀው ማዕጠንቱን ይዘው ገብተው የኦሪቱን ቤተ መቅደስ እናጥናለን ሲሉ ልብሱን ሳይነካ ማዕጠንታቸውን ሳያበላሽ የእግዚአብሔር መቅሰፍት ግን እግዚአብሔር የላከባቸው ቅጣት ግን እነሱን እንደተለበለበ ግንድ ለብልቦ አቃጥሎ መቅሰፍቱ ገደላቸው። ውጭስ ያሉትን እዛ ድንኳኖቻቸው ህዝቡን ሲያሳምጹ የነበሩትን መሬት ተሰንጥቀው አጠቻቸው። አሁን ይሄን ያልኳችሁ ለምን መሰላችሁ? እግዚአብሔር እነዚህን ሰዎች ሲቀጣቸውም ሆነ እነዚህን ሰዎች ጥፋት አጥፍተው ለጥፋታቸው አልመለስም ሲሉ ቅጣቱን ሲቀጣቸው አሰፍተው ያመጡትን ልብስና የያዙትን ጽንሃ አልነካባቸው። እነሱን ራሳቸውን የለበለባቸው። ለምን መሰላችሁ? ካሰፉት ልብስ ጋር አብሮ እሳቱ እነሱንም ልብሱንም ማዕጠንቱንም ቢበላው ከመቅሰፍቱ በኋላ የተረፈው ህዝብ ለለበሱትም ልብስ እንኳን አሮንም የሚለብሰው ስለሆነ ክብር አይሰጡትም ነበር። ምን በዚህ ልብስ እንኳን አንተ ይቀርና እነሱም ራሳቸው ተቃጥለው ሞተውበት የለ እንዴ ብለው ልብሱን ያቀሉት ነበር። ስለዚህ እግዚአብሔር ለልብሱ ያለውን ክብር እንዲያውቁ ሰዎቹን እንዲቀሰፉ አደረገ።
ንዋያቱ ግን እዛው ባሉበት እንዲቀመጡ አደረገ።